ምዕራፍ 13 ስለ ወገራና ስለ ደንቢያ። ስለ ወገራና ስለ ደንቢያ ወይም ዘንተራ ጦርነት፣ ስለ ግራኝ አህመድ መሞት፣ በቤርሙዴዝና በአጼ ገላውዲዮስ መካከል ስለተነሳው ክርክር። የክርስቶፎርስ ሞት ጦርነቱን ያላለዋል በማለት እስላሞች ሁሉ ደስታ አድርገው ነበር። ነገር ግን በዚህ ፈንታ የእርሱ ሞት ለቀሪዎቹ የባሰ ጠላትነትና እልክን አተረፈላቸው። በዚህ ሰሞን አጼ ገላውዲዮስ በበኩላቸው ጦራቸውን ሰብስበው ከሰሜን መጥተው ከእናታቸው ከእቴጌ ሰብለ ወንጌልና ከፖርቱጊዞቹ ጋር ተገናኙ። በአለቃቸው መሞት አዝነው የነበሩት ፖርቱጊዞችም አጼ ገላውዲዮስን ባገኙ ጊዜ በጣም ደስ አላቸው። ንጉሱም ከሞት ለተረፉት ፖርቱጊዞች ለእያንዳንዳቸው ብዙ የወርቅ ጉርሻ ሰጥተው በክርስቶፎርስ ደጋማ ሞት ማዘናቸውንም ገለጹላቸው። አጼ ገላውዲዮስና ፖርቱጊዞች እቴጌይቱም ተገናኝተው ኃይላቸውን ማጠንከራቸው በተሰማ ጊዜ ከአማሴን፣ ከትግሬ፣ ከጎጃም፣ ከቤጌምድር ሰው ሁሉ እየመጣ ተሰበሰበ። ብዙዎቹም ግራኝን እየከዱ መጥተው ከወጣቱ ንጉስ ተገናኙ። አጼ ገላውዲዮስም የግራኝን ጭንቅላት ለሚያመጣልኝ እህቴን እድርለታለሁ ብለው አዋጅ ያደረጉ ይባላል። በኋላም በሰሜንና በደንቢያ መካከል ባለው አገር በወገራ ላይ ከግራኝ ጭፍሮች ጋር ጦርነት ተጀመረና እስላሞች ድል ሆኑ። የግራኝ አህመድም ታላላቅ ሰዎች እነ ሲዲ አህመድ፣ እነ ገራድ ኡስማን በጦርነቱ ላይ ሞቱ። የተረፉትም ሸሹ። ገሚሶቹም በአንገታቸው ድንጋይ እያሰሩ ምህረት እየለመኑ ወደ አጼ ገላውዲዮስ መጡ። ከዚህ በኋላ አህመድ ግራኝ አሰርቶት የነበረውን ቤትና መስጊድ የአጼ ገላውዲዮስ ሰዎች አፈረሱት። ዕቃቸውና መሳሪያቸውም እንዲሁ በተራው መዘረፍና መበዝበዝ ጀመረ። በዚያን ጊዜ ግራኝ ወደ ዞብል ሄዶ ነበርና በዚያው ሳለ ይህንን ሁሉ ሰማ። በቁጣ ተነስቶ ወደ ደንቢያ መጣ። ነገር ግን የወጣትነት ዕድሜው ወደ ሽምግልና ሲዘቀዘቅ በአጼ ልብነ ድንግል ጊዜ የነበረውን አፍለኛ ጉልበቱ ከጊዜው ጋር እንዳለፈበት የታወቀ ነው። ቢሆንም የመጨረሻ ኃይሉን ለመግለጽ ከዞብል በግስጋሴ በጣና ባህር አጠገብ ወደሚገኘው ወደ ፎገራ መጥቶ ከኢትዮጵያውያንና ከፖርቱጊዞች ጋር ለመዋጋት ተሰለፈ። የእርሱም ጦር በግምት ከ13000 በላይ ነበረ። ንጉሥ ግን በጠቅላላው 8000 የእግረኛ 500 የፈረሰኛ ወታደር ነበራቸው። ጥቂት ቀንም እንደቆዩ ጦርነቱ በ1535 ዓ.ም በየካቲት በዚሁ በፎገራ ዘንተራ በተባለው ተራራ ስር ተጀመረ። በዚህም ጦርነት ክርስቶፎርስ ደጋማ ቀጥሎ ዶን አልፎንስ ካልዴራ ተሹሞ ነበር። ነገር ግን እርሱ ከፈረስ ወድቆ ስለሞተ በእርሱ እግር የተተካው ኦሪየስ ዲያዝ የሚባለው ጭፍሮቹን ይዞ አብሮ ይዋጋ ነበር። ግራኝም ጉብዝናውን አይተው ጭፍሮቹን እንዲበረቱ በመጀመሪያው ግንባር ቀድሞ በጀግንነት ይዋጋ ጀመር። እዚያን ጊዜ ፔድሮስ ሊዮን የሚባል የሟቹ የክርስቶፎርስ ደጋማ አሽከር ግራኝ አህመድን አየውና አነጣጥሮ ተኩሶ ክፉኛ ቆሰለው። ግራኝ አህመድም ምንም እንኳን ለሞት እስኪደርስ ቢቆስል ጭፍሮቹን እሱን አይተው እንዳይባቡ በርቱ የሚል ቃል ተናገርና ጥርሱን ነክሶ እንደምንም እየተራመደ ዞር ብሎ በቁጥቋጦ ውስጥ ተቀመጠ። በኋላም ይኸው አቁሳዩ በሩቁ የሄደበትን ቦታ ተከትሎ ጨርሶ ገደለው። ፖርቱጊዞችና ኢትዮጵያውያንም የጌታን ደም ተበቀልለት ብለው ሌወንን አመሰገኑት። ነገር ግን ጭንቅላቱን ቆርጦ በፈረስ እየጋለበ ለንጉሱ ያመጣው አንድ ኢትዮጵያዊ ነው። እርሱም የንጉሱን እህት አገባለሁ ብሎ ተስፋ አድርጎ ነው። ይሁን እንጂ የሬሳ ራስ መቁረጥና ሕይወት ያለውን መግደል ለየብቻ ስለሆነ ይልቁንም ፔድሮስ ሊዮን ወዲያው እንደገደለ የግዳዩን ምልክት የግራውን ጆሮ ቆርጦ ይዞ ኑሮ ለንጉሱ ስላሳየ ኢትዮጵያዊ አለመግደሉ ታወቀ። ስለዚህ ኢትዮጵያዊው ብዙ የወርቅ ስጦታ አገኘ እንጂ የንጉሱን እህት ሊያገባ አልቻለም። ግራኝም የሞተበት ስፍራ እስካሁን ድረስ ግራኝ በር እየተባለ ይጠራል። የጀግናውና የኃይለኛው የግራኝ አህመድ ሕይወት በዚህ ተፈጸመ። ግራኝ አህመድ ከሞተ በኋላ ጭፍሮቹ ባለቤቱን ድል ወንበራን ተከትለው ወደ አትባራ ከዚያም በመጨረሻ ወደ ሐረር ሸሹ። የቀሩትም በአንገታቸው ገመድ እያሰሩ ድንጋይ እየተሸከሙ መጥተው በንጉሱ በገላውዲዮስ ፊት እየተደፉ ምህረት እየለመኑ ይቅርታ ተደረገላቸው። ነገር ግን ዮራም የተባለው ክርስቲያን ጌታውን አጼ ልብነ ድንግልን ገና አስቀድሞ ከድቶ ወደ ግራኝ ዞሮ ሚስጥርም እየገለጸ መንገድም እየመራ ወገኖቹን በጣም የጎዳ ስለሆነ ምህረት አይገባውም ተባለና ተገደለ። ከዚህም በኋላ መሳሪያውን እየሰጠ ተገዥነቱን አምኖ ለሚገባ ምህረት አድርጌለታለሁ ብሎ አዋጅ አድርገው ነበርና
እንደዚሁም የባሕረ ነጋሽ ይስሐቅ አባት ወደ ግራኝ ዞሮ ሲኖር በዚህ ቀን ከእርሱ ጋር የነበረውን የግራኝን ልጅ አስረከበና ታርቆ ገባ። እንደዚሁም ከክርስቲያኖች ውስጥ ግራኝና ፖርቱጊዞች መጀመሪያ ተዋግተው ክርስቶፎርስ ዳጋማ ቆስሎ በተያዘበት ቀን አብሮ ክርስቶፎርስን በመማረክ ከእስላሞቹ ጋር ተባብሯል የተባለው ታርቆ ሲገባ ንጉሱ በሰጡት አዋጅ ምክንያት ምህረት አድርገውለት ነበር። ዳሩ ግን ፖርቱጊዞች ያለቃቸው መሞት ጸጸቱ ከህሊናቸው ውስጥ አልበረደም ነበርና ይህንኑ ሰው ከንጉሱ ፊት ዘወር ሲል በጩቤ ወግተው ገደሉት ይባላል። ከዚህ በኋላ ከኢትዮጵያ በአፄ ልብነ ድንግል ጊዜ ተልኮ ፖርቱጊዞችን ለእርዳታ ባስመጣ በቤርሙዴዝ እና በአፄ ገላውዲዮስ መካከል የፖለቲካና የሃይማኖት ጭቅጭቅ ተነሳ። ምክንያቱም ቤርሙዴዝ ከአፄ ልብነ ድንግል ተልኮ ሮማ በደረሰ ጊዜ የሮማ ሊቀ ጳጳስ በኢትዮጵያ ላይ በሃይማኖት በኩል ስልጣን ያገኛል ሲል በራሱ ሐሳብ ወይም ከአፄ ልብነ ድንግል ተልኮ ይሁን ይህንኑ ቃል ተናግሮ እንደዚሁም ወደ ሊስቦን በደረሰ ጊዜ የፖርቱጊዝ መንግስት በአጋማሹ በኢትዮጵያ ላይ ገዥነት በወደቦቿ በምጽዋና በኤርትራም ላይ ጥቅምን ያገኛል ብሎ ነበርና አሁንም አባቶ እንደሰጡት ተስፋ ከኢትዮጵያ ገሚሱ ለፖርቱጊዝ መንግስት ይሰጥ፣ የኢትዮጵያ ቤተክርስቲያን አቡን ከእስክንድሪያ መምጣቱ ቀርቶ ከሮማ ይምጣ፣ እኔም የመጀመሪያው የኢትዮጵያ አቡን ልሁን ብሎ ገና ግራኝ ሳይሞት ከአፄ ገላውዲዮስ በተገናኙ ጊዜ አንስቶላቸው ንጉሱም በፍጹም ይህ ሁሉ ሁለቱ ሐሳብ አይቻልም ብለውት ነው የነበረውን ግራኝ ከሞተ በኋላና ይልቁንም እንደተለመደው ግብፃዊ አቡን ለጳጳስነት ከእስክንድሪያ በመጡ ጊዜ ክርክሩን እንደገና ቀሰቀሰ። እርሳቸው መጀመሪያ እንደሰጡት መልስ ወዳጅ ለወዳጁ እንደሚረዳዳ እንደዚሁም ክርስቲያኑ የፖርቱጊዝ መንግስት ለክርስቲያኒቱ ለኢትዮጵያ እርዳታ ባደረገበት ምክንያት የኢትዮጵያ መንግስት ኦርቶዶክሳዊ ሃይማኖትን ወደ ካቶሊክነት ለማዛወር ከመንግስቱም ገሚሱን መንግስት ቆርጦ ለመስጠት አይችልም ብለው የመጨረሻውን መልስ ሰጡት። ከሊቃውንቱም ወገን አባ ዝክሬና አባ ጳውሎስ ስለ ተዋህዶ ሃይማኖትና ወደ ካቶሊክ ቤተክርስቲያን ለመደባለቅ እንደማይቻል አጥብቀው ተከራከሩ። እርሱም በዚህ ነገር ተቆጥቶ ስድብ እየጨመረ በኃይል ሲናገር የእልፍኝ አሽከሮችና ፖርቱጊዞች ከንጉሱ ፊት ጎትተው ወደ ውጭ አወጡት። በዚህ ስራው ቤርሙዴዝ በእስራት ስም ወደ ከፋ ተልኮ ነበር ይባላል። ነገር ግን በዲያዝ እግር የተሾመው ዩሪዮስ ሱዛ ንጉሱን ስለለመናቸው ከዚያ ተለቀቀና ከ10 ወይም ከ6 ፖርቱጊዞች ጋር በደባሮአና በጎአ በኩል በህንድ በኩል አድርጎ ወደ ሀገሩ ወደ ፖርቱጋል ተመለሰ። የፖርቱጊዞች አለቃ ኦሪዮስ ዲያዝ በፊት በኋላም ዩሪዮስ ሱዛና ገሚሶቹ ፖርቱጊዞች ንጉሱ አፄ ገላውዲዮስ በዚህ በአገርና በሃይማኖት ጉዳይ እውነትና የሚገባ ክርክር እንደያዙ ገልጸው በሐሳብና በማናቸውም ረገድ ከንጉሱ ጋር ተባብረው ነበር እንጂ ከወገናቸው ከቤርሙዴዝ ሐሳብ ጋር በሐሳብ አልተደረቡም ነበር። ንጉሱም የቀሩት ሲሄዱ እርሳቸውንና ኢትዮጵያን መርጠው ለቀሩት ፖርቱጊዞች ከዚህ እንደሚከተለው ቸርነት አደረጉላቸው። 1. ከግራኝ አህመድ የተማረከውን ወርቅና ሀብት ለቀሩትና ለተመለሱትም አደሏቸው። 2. በግብርም ጊዜ በበዓልም ቀን ከፍታ ቦታ እንዲቀመጡ አደረጉ። 3. ሰፋፊ መሬት ለእያንዳንዳቸው ሰጥተው ባለ ጉልት አደረጓቸው። እነርሱም ከሄዱ በቀር የቀሩት ሁሉ በዚህ በተደረገላቸው ደግ ሥራ ደስ ተሰኝተው ከወይዛዙሩም እየመረጡ በሚስትነት አግብተው በደስታ ተቀመጡ። ይልቁንም አለቃቸው ኦሪዮስ ዲያዝ ከመሞቱ በፊት ወደ ኦርቶዶክስ ሃይማኖት ዞሮ ስሙ ማርቆስ ተብሎ እስከ መጨረሻ ለንጉሱ አገልጋይና ወዳጅ ሆኖ ነበር። በመጨረሻውም ከንጉሱ ጦር ጋር ሆኖ ከሸፈቱ ጋሎች ጋር ሲዋጋ ሞተ። በእርሱም እግር ላይ ስሙ የተጠቀሰው ኦሪዮስ ሱዛ ተሾሞ እርሱም እንደ ሹመት አባቱ የንጉሱ ባለሟል ነበረ። ቤርሙዴዝ ቀድሞ ከሟቹ ከአፄ ልብነ ድንግል እንደተሰጠው ተስፋ እኔም ጳጳስ ልሁን የኢትዮጵያ ቤተክርስቲያንም ካቶሊካዊ ትሁን ብሎ ንጉሱን ዘለፋና ስድብ እየጨመረ በድፍረት እየተናገረ ባደረገው ክርክር ከዚያ ወዲህ ከተነሱ ታሪክ ጸሐፊዎች ውስጥ እነ ሉዶልፍ፣ እነ ብሩስ፣ እነ ባሴት የማይገባ ሥራ መስራቱን እየገለጹ ነቅፈውታል። አፄ ገላውዲዮስንም የሀገራቸውን ሙሉ ነፃነትና የቤተክርስቲያናቸውን ሃይማኖት ለመጠበቅ በሚገባ ተከራክረዋል እያሉ ጽፈዋል። ዣን ባፕቲስት ኩልቦ የሚባሉት የካቶሊክ ሚስዮናዊ ግን የአባታቸውን ቃል ኪዳን በመጠበቅ ፋንታ ያፈረሱትን አፄ ገላውዲዮስ ይነቀፋሉ እንጂ ቤርሙዴዝ አይነቀፍም ሲሉ ጽፈዋል። የፖለቲክና የሃይማኖት ታሪክ ከሚባለው መጽሐፋቸው ሁለተኛውን ቮሊም
ከ128 እስከ 129 ገጽ ያለውን ተመልከት። እርሳቸውም ይህን በመጽሐፋቸው የሃይማኖትና የቅስና ጓደኛቸውን ለመደገፍ ያደረጉት ሳይሆን አይቀርም። የሆነ ሆኖ ህዝቡና ቤተ ክህነቱ ድንገት የበርሙዴዝ ሐሳብ ተፈጽሞ የኢትዮጵያ ሃይማኖት ወደ ካቶሊክነት ተለውጦ አገርም ተቆርጦ የተሰጠ እንደሆነ ከግራኝ ጊዜ የበለጠ ሁከት ተነስቶ ይሸበራል እንጂ ምንም ቢሆን አንቀበልም እያሉ ሲያስቡ ንጉሱ ማንኛውንም ተከራክረው ነገሩ በግድም በውድም በሰላም ስላለቀ ደስታ ሆነና ግማሹ ወደ ሰላማዊ ተግባሩ መመለስ ጀመረ። ፖርቱጊዞች በዚህ ዘመን ክርስቲያን ወገን ለሆነው ለኢትዮጵያ መንግስት የረዱት እንግሊዞች በ1933 ዓ.ም ከረዱት እርዳታ ጋር የሚገናኝበትና የሚለያይበት መንገድ አለ። የሚለያይበት የእንግሊዝ እርዳታ ከባህር ማዶ ለመጣ ለውጭ ጠላት በመሆኑ የፖርቱጊዞች እርዳታ ግን ምንም በሃይማኖትና በጎሳ ቢለያይ የአዳልና የሶማሌ ህዝብ ከክርስቲያኑ የአማራና የትግሬው ህዝብ ጋር በዘር በወሰን የሚገናኝ በኢትዮጵያዊነቱም ከሚመሳሰለው ህዝብ ጋር በተደረገ ውስጣዊነት ባለው ጦርነት በመሆኑ ነው። የሁለቱ መንግስታት እርዳታ የሚገናኝበት መንገድ ደግሞ የፈለገን እንደሆን የእንግሊዝ እርዳታ የሳበልን ጀርመንና ኢጣሊያ ተባብረው በእንግሊዝና በጓደኞቹ ላይ በጦርነት በጥቅምም በመነሳታቸው ሲሆን የፖርቱጋልንም እርዳታ የጨመረልን የቱርክ መንግስት በየወደቦቹ ላይ በሚገኘው ጥቅም ከፖርቱጋል መንግስት ጋር እየተዋጋ በመፎካከሩ ነው። ዋናው የእርዳታው መሰረት ይህ ሲሆን የኢትዮጵያ መንግስት ከግራኝ አህመድ በዚህ ዘመን ሲዋጋ ፖርቱጊዞች፣ በኋለኛው ዘመን ደግሞ ከኢጣሊያ መንግስት ጋር የኢትዮጵያ ህዝብ ሲከራከር እንግሊዞች ሲረዱ በጦርነቱ መጨረሻ ጊዜ ከሁለቱም ረዳቶች ወገን በግልጽም በሚስጥርም ክብርና ጥቅምን ለማግኘት ክርክር ቢቀርብ የሚያስደንቅ አይደለም። የሃይማኖትም የቃል ኪዳንም መተሳሰር ቢኖር ያለ ልዩ ጥቅም አንዱ ሌላው ሊረዳው አለመቻሉ ምንጊዜም የታወቀና የተለመደ ነው። በዚህ መካከል ግን በየጊዜው የሚነሱት የኢትዮጵያ መሪዎች እርዳታ የሚመጣበትን ሐሳብ ማወቃቸው፣ በእርዳታው ለመጠቀም መቻላቸው፣ ሐመሩሃ ከጦርነቱም በኋላ እርዳታው የሚያስከትለውን መዘዝ ለማጥፋት በጥብቅ መከራከራቸው፣ ከክርክሩም በኋላ አገራቸውን ከወረራም ከችግርም አድነው ሙሉውን ነፃነት ለመጠበቅ መቻላቸው ያስመዘግናቸዋል። ኢትዮጵያም ሁልጊዜም ለደህንነት ሰበብና ምክንያት ስለሚያጋጥማት እድላምነቷ ደስ ያሰኛል። ወደ ዋናው ሐሳብ እንመለስ። እንግዲህ የፖርቱጋል መንግስት የላከው እርዳታ ከአጼ ገላውዲዮስ ጋር ተባብሮ ባደረገው ትግል ግራኝ ከነሰራዊቱ ሲወድቅ ምንም እንኳን ሐሳብና ምኞት ከልብ ባይጠፋም የፖርቱጋል መንግስት በመንግስቱ ላይ የሮማ ሊቀ ጳጳስ በኢትዮጵያ ቤተ ክህነት ላይ ስልጣን እናገኝ በማለት ሁለቱም ወገኖች አጥብቀው መከራከርም መዋጋትም አልፈለጉም። ነገር ግን ይህ ያንዱ ሰው የበርሙዴዝ ወይም የጥቂት ጓደኞቹ ሐሳብ ነው እንጂ እንኳን ቤተ መንግስቱ የመጡት አብዛኞቹ ፖርቱጊዞች እንኳን በዚህ ነገር አልጸኑበትም። ከነርሱም መካከል ላይ እንደገለጽነው ወደ አጼ ገላውዲዮስ እየተደረቡ ወገናቸውን በርሙዴዝን ይከራከሩት ነበር ይባላል። ነገር ግን በበላይ ስልጣን አግኝቶ መግዛትና ሃይማኖትን እንደ ልብ ለማስፋፋት የተሞከረው ባይቻልም በሰላምና በወዳጅነት ገብቶ የካቶሊክን ሃይማኖት ለመመስረት ቀጥሎ ያለው ምዕራፍ እንደሚያስረዳ የሮማ ሊቀ ጳጳስ ብዙ ሚስዮናውያንን ልከዋል። እንኳን ተለይተሽ ካንቺ ርቄ በቅርብ የማልጠግብሽ እናትዬ ዓይንሽን ለማየት እስክበቃ ጸሎትሽ ያግዘኝ ናፍቆት ይብቃ